ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ቃላት ምስረታ ነው። ቃላት ምስረታን እየደጋገምን እያነበብን እንዴት አድርገን አገጣጥመን ማንበብ እንዳለብን እናያለን ማለት ነው። ደረጃ በደረጃ ፊደሎችን እያንዳንዳቸው ከለየን ከዛ አገጣጥሞ ሁለቶችን ማንበብ ከዛ ሶስቶችን እያልን እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም ህጻናትን ማስተማር የምትፈልጉም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ምንም አይነት የእናንተን ጊዜና ሰዓት በማይጋፋ መልኩ እናስተምራችኋለን። ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስንገባ እያንዳንዷን እንዴት አገጣጥመን ማንበብ እንዳለብን እናያለን ማለት ነው። ታላቁ ችግር ወይም ደግሞ ትልቁ አብዛኛው ሰው ችግር የሚሆነው ምንድነው? አገጣጥሞ ለማንበብ ቀድሞ ፊደሎችን ሳያውቁ ወይም ደግሞ ሀሁ ለሉ እያልን ስናነባቸው ተራውን እያነበብናቸው ነገር ግን ቅርጻቸውንና ድምጻቸውን ሳናውቅ ነው የምንቸገረውና ቀድመን ፊደሎችን ማወቅ ግድ ይላል ማለት ነው። እሺ ይቺ ማናት? ከ ይቺ ፋ በአንድ ላይ ከፋ ከፋ። ይቻው ለምሳሌ ይቺ ከ እንደሆነች ካወቃት ይቺ ደግሞ ፋ እንደሆነች ከታወቀች በአንድ ላይ ይቺን ከ ይቺን ፋ ብሎ መጥራት አይከብድም። ከፋ ከፋ። ይቺስ ደ ይቺ ሴ ሴ ደሴ ደሴ ደሴ። ይቺ ዋ ይቺ ሴ በአንድ ላይ ዋሴ ዋሴ ዋሴ። ይቺ ሶ ይቺ ፋ በአንድ ላይ ሶፋ ሶፋ ሶፋ። ይቺ ጅ ይቺ ብ በአንድ ላይ ጅብ ጅብ ጅብ። ይቺ ው ይቺ ሻ በአንድ ላይ ውሻ ውሻ ውሻ። እሺ ይቺ ሱ ይቺ ፍ በአንድ ላይ ሱፍ ሱፍ። የሚለበሰው ወይም ደግሞ የሚበላው ሱፍ ሁለት አይነት ትርጉም ያለው ቃል ነው ማለት ነው። ሱፍ ሱፍ። ይቺ ሱ ይቺ ሪ በአንድ ላይ ሱሪ ሱሪ ሱሪ። ይቺ ቅ ይቺ ቆ ይቺ ቅ በአንድ ላይ ቆቅ ቆቅ ይሆናል ቆቅ። ይቺ ማ ይቺ ር በአንድ ላይ ማር 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 ማር። ይቺ ሽ ይቺ ሮ በአንድ ላይ ሽሮ 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 ሽሮ። ይቺ ዱ ይቺ ር በአንድ ላይ ዱር ዱር ዱር። ይቺ ዳ ይቺ ቦ በአንድ ላይ ዳቦ 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 ዳቦ። ይቺ ቡ ይቺ ፌ በአንድ ላይ ቡፌ 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 ቡፌ። ይቺ ቂ ይቺ ጣ በአንድ ላይ ቂጣ ቂጣ ቂጣ። እሺ ይቺ ሜ ይቺ ዳ በአንድ ላይ ሜዳ ሜዳ ሜዳ። ይቺ ሙ ይቺ ያ በአንድ ላይ ሙያ ሙያ ሙያ። ይቺ ሻ ይቺ ማ በአንድ ላይ ሻማ ሻማ
ሻማ። ይቺ ዜ ይቺ ና በአንድ ላይ ዜና ዜና ዜና። ይቺ ድ ይቺ ል በአንድ ላይ ድል ድል። እንደዚህ እያደረግን ከተለማመድን ወይም ደግሞ ፊደሎችን ለይተን ከጻፍናቸው በቀላሉ ማንበብ መጻፍ እንችላለን ማለት ነው። እስኪ አሁን ደግሞ ቀጥለን ባለ ሶስት ሆሄ ቃላትን እናያለን ማለት ነው። ባለ ሶስት ሆሄ ቃላት እናያለን። እሺ ይቺ ደ ይቺ በ ይቺ ቀ በአንድ ላይ ደበቀ 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 ደበቀ። ይቺ ዛ ይቺ ከ ይቺ ረ በአንድ ላይ ዛከረ ዛከረ። ምን ይሆናል? ዛከረ ይሆናል ማለት ነው። ዛከረ። እሺ ይቺ ሙ ይቺ ቀ ይቺ ት በአንድ ላይ ሙቀት ሙቀት ሙቀት። ይቺ ሀ ይቺ ሴ ይቺ ት በአንድ ላይ ሀሴት ምን ይሆናል? ሀሴት ሀሴት ሀሴት። ይቺ ዘ ይቺ መ ይቺ ን በአንድ ላይ ዘመን ዘመን ዘመን። ይቺ ጋ ይቺ ዜ ይቺ ጣ በአንድ ላይ ጋዜጣ ጋዜጣ ጋዜጣ። ይቺ ብ ይቺ ር ይቺ ድ በአንድ ላይ ብርድ 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 ብርድ። ይቺ ስ ይቺ ን ይቺ ዴ በአንድ ላይ ስንዴ ስንዴ ስንዴ። ይቺ ማናት? ክ ይቺ ብ ይቺ ር በአንድ ላይ ክብር ክብር ክብር። ይቺ ግ ይቺ ድ ይቺ ብ በአንድ ላይ ግድብ ግድብ ግድብ። ይቺ ብ ይቺ ር ይቺ ት ብረት ብረት ብረት። ይቺ ጃ ይቺ ኬ ይቺ ት በአንድ ላይ ጃኬት ጃኬት ጃኬት። ይቺ ጎ ይቺ መ ይቺ ን በአንድ ላይ ጎመን ጎመን። ይቺ ግ ይቺ ዴ ይቺ ታ በአንድ ላይ ግዴታ ግዴታ ግዴታ። ይቺ ገ ይቺ ብ ይቺ ስ ገብስ ምን ይሆናል? ገብስ ገብስ። ይቺ ግ ይቺ ብ ይቺ ር ሁሎችም የስድስተኛ ፊደል ሚል ድምፅ አላቸው ማለት ነው። ይኸው ግብር ምን ይሆናል? ግብር ይሆናል ማለት ነው። ግብር ግብር። ይቺ ጥ ይቺ ቅ ይቺ ል በአንድ ላይ ምን ይሆናል? ጥቅል 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 ጥቅል። ይቺ ሞ ይቺ ተ ይቺ ር በአንድ ላይ ሞተር 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 ሞተር። ይቺ ሸ ይቺ ቀ ይቺ ጥ በአንድ ላይ ሸቀጥ ሸቀጥ ሸቀጥ። ይቺ መ ይቺ ኪ ይቺ ና በአንድ ላይ መኪና
መኪና መኪና። እንደዚህ እያደረጋችሁ ልክ እንደ ቅደም ተከተሉ መጀመሪያ ፊደሎችን መለየት በስነ ስርዓት በአጭር ጊዜ ማንበብ መጻፍ ከፈለጋችሁ መጀመሪያ ፊደሎችን በደንብ መለየት በምትይዙበት መንገድ እናንተን በሚገባችሁ መንገድ አንባችሁ ለመያዝ መሞከር። ከዛ ውጭ ደግሞ ፊደሎችን እያንዳንዳችሁ ከያዛችሁ በኋላ ደግሞ ባለ 2 ቃላትን ማንበብ እናንተ እንዳይከብዳችሁ። ከዛ ባለ 3 ባለ 4 እያላችሁ በአጭር ጊዜ የምትፈልጉትን ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ትምህርት ይህን ይመስላል። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ አይበሉን፣ ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማርም ሆነ ህጻናትን ማስተማር የምትፈልጉ በታች ባለው ስልክ ደውሉልን። ለዛሬ ዘንዳችሁ የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ